ደሟን ካላየው አላርፍ። ተከሳችሁ ነበር። የሰንበት ትምህርት ቤቱን ንብረት ለግል ጥቅም በማዋል ከፍ ያለ ቅጣት ያስፈልገዋል። ገጠመኞች አሉ። መቃኘት ተስኗቸው ሳቃቸው አቤት ጌታዬ ሆይ ያንተ ባሪያ ያለው ለሷ የተዘጋጀው ድንኳን ምግብ የመሳሰለው ነገር ለሱ ቀብር ማስፈጸሚያ ሆኖ ያለፈበት ጊዜ በጣም ከባዱ ጊዜ እሱ ነው ብዬ ነው የማስበው። የሰንበት ቤት መጠለያችን ነሽ፣ መማሪያችን መጠለያችን ነሽ፣ እኛና አምላክን ያገናኘ። ተስፍሽ እንግዲህ ያው ወደ ታች ወርደህ ከኛም ጋር በጣም ተጫዋች ነው። እንደፈለግን መተን እናወራለን፣ ሀሳብ እንቀያየራለን። ከተላላቆችም ጋር ከኩዮችም ጋር በጣም ተግባቢ ሰው ነውና ግን እንደው ተስፋዬ የማያግባባው ጸባዩ ከሰዎች ጋር ይሄ በፍጹም ሊያግባባኝ አይችልም የምትለው ጸባይ ምን አለ? በተቻለ መጠን ከሁሉም ጋር ተግባብቼ ለመኖር ራሴንም አጥቼ ቢሆን ማለት ነው ይሄ ይሉንታ የሚባለውን ነገር ይዤም ቢሆን ለመግባባት እሞክራለሁ። እንዳልሽው ከሰው ጋር ቶሎ ለመግባባት ለመጨዋወት ጨዋታ ለመፍጠር ጊዜ የሚፈጅብኝ አይመስለኝም እና ብዙ ነገር አይከብደኝም ብዬ ነው የማስበው። ምናልባት ግን ከጥያቄው ጋር ይሄድ አይሄድ አላውቅም። ትንሽ እኔን የማያግባባኝ ከሰው ጋር ሊያገናኘኝ አይችልም ብዬ ራሴ ያ ሰው ሳያቅ ራሴ ቁርጥ አድርጌ የምተወው ነገር ግን የትኛውም ሰው ማንኛውም በየትኛውም ደረጃ ያለ ሰው እኪሱ ውስጥ ባለው ገንዘብ ልክ እኔን ለማውራት የሚዳዳው ወይ ምልክት ካየሁበት በሚቆጠሩ ሀብቶቹ ልክ በዛ ደረጃ ተስፋዬን ለማናገር የሚፈልግ ሰው ካለ ግን እሱ አይደለም እኔ ነኝ መጀመሪያ ያንን መስመር ቁርጥ ማደርገው። እንዳልኩሽ ዱሮዬን ማሰብ በጣም እፈልጋለሁ። በቃ የትኛውም ቦታ ላይ ልድረስ ተስፋዬ በረባሶ ጫማ የሚያደርግ ሱሪ አድርጎ ከኋላው በሁለት የተጣፈ መነጽር ሱሪ የሚባለው ማለት ነው እሱን የሚያደርግ ተስፋዬ ቂጣ እንትን ቆሎ ምናምን በልቶ ያደገ ተስፋዬ ምንም የሌለው ሁለት ነጠላ ጫማ አድርጎ አንጧ እያደረገ ያንን ተስፋዬ በዛን ጊዜ ደግሞ ያገኘዋቸው ጓደኞቼ አብሮ አደጎቼ የሰንበት ትምህርት ቤት አባላት ወይም ደግሞ የትምህርት ቤት በሆነ ወቅት ደግሞ ተለውጠው እኔን ለማናገር አሁን ባላቸው ደረጃ ልክ ለማናገር ከፈለጉ ግን እኔ ያ አያግባባኝም ብዬ ነው የማስበው እንጂ አብዛኛው ነገሬ ከሰው ጋር ለመግባባት ራሴንም አጥቼ ቢሆን ለመግባባት ሙከራ አደርጋለሁ። ያው አንተ ሰውን በሰውነቱ ነው የምትለው። ሰው በቃ በሰው ያንን ነው ሰው እንዲመልስልህ የምትፈልገው። ደግሞ በጣም ትክክለኛ የሆነ መመሪያ ነው። አዎ ለኛም የምንወስደው ነው የሚሆነው። ተስፍሽ ብዙ ሰው ሲጠይቅ በጣም መጀመሪያ መግቢያ ላይ ተናግሬዋለሁ። ትጉህ ነው፣ የስራ ሰው ነው፣ በስራ ነው የሚታወቀው እና እንደ ከስራስ ውጪ ምን ያጽናናልና እስቲ ከሰራሃቸው ስራዎች ውስጥ ደግሞ በጣም ከብዶ ይሄ እንዴት ነው ምርር ብሎክ ሰርተ ያሳለፍከው ስራስ ምን ነበር? እንግዲህ እንዳልሽው ሁሉም ትጉ ነው። የአምድ ሃይማኖት ሰንበት ትምህርት ቤት በነገራችን ላይ በጣም ትጉ ነው። ቀደም ይሄንን ቀረጻ ከማድረጋችን በፊት ስላንቺም ለመናገር ሞክሬያለሁ። አንቺንና ባቾችሽን መሰሎችሽን ሌሎች የሰንበት ትምህርት ቤቱ አባላት በተለይ የአምድ ሃይማኖት ሰንበት ትምህርት ቤት አባላት በአንድ አይደለም በአንድ ዘርፍ አይደለም በብዙ ዘርፍ ትጉ ናቸው። ይሄንን ያገኘነው ከየትም አይደለም ከዚሁ ነው፣ ከሰንበት ትምህርት ቤት ውስጥ ነው ያገኘነው። ለዛ ነው ዘርፈ ብዙ ጥቅም አግኝተንበታል። እንኳን የሰንበት ትምህርት ቤት አባል ሆነን ብለን የምንናገረው ዘርፈ ብዙ ነገሮች ስለምናገኝ ነው። እነዛ የሚመጡ የተለያየ ክህሎት ያላቸው ሰዎች ናቸው። ከነዛ የምትቃርሚው የምትወስጂው ነገር አለ እና ከዛ አንጻር ከሆነ አዎ የአምድ ሃይማኖት ሰንበት ትምህርት ቤት አባል ስለሆንኩኝ እንደ ሌሎች እህቶች ወንድሞች በጣም ትጉህ ነኝ። በዛ አንጻር ጥያቄውን ሼፕ እናድርገውና እኔ አንዲት ስራ ጀምሬ የዛች ስራ ደሟን ካላየው አላርፍ ወደ ኋላ ይላ አዎ በቃ በጣም እንትን ነኝ። በቃ ሲደማ ማየት አለብኝ ያ ስራ ወይም የመጨረሻው ደረጃ እንዲደርስ ማየት አለብኝ። ይሄ እዚህ ብቻ ሳይሆን ከዚህ ያገኘሁት ግን አሁን ላይም ስራ ቦታ ላይ የማንጸባርቀው ነው፣ ይታወቃል።
በቃ አንድ ነገር ከያዝኩኝ እንደማለቅ እስከ መጨረሻው ድረስ ማድረስ እንደምፈልግ ይታወቃል። ግን ደግሞ እንደማላደርስ እርግጠኛ ቆንኩ። በተለይ የቡድን ስራ ከሆነ የቡድን ስራ አንዱ ይጎትታል፣ አንዱ ወደፊት ሊወስድ ይችላል። ያንቺ ውሳኔ፣ ያንቺ ፊርማ ወይም ያንቺ ፍላጎት ብቻ ላይሆን ይችላል። እዛ ቦታ ላይ የብዙሃኑ ውሳኔ ብቻ የሚያስፈልግ ሲሆን እንትን ላግ ልታረጊ ትችያለሽ። ከዛ ውጪ ግን በግሌ እንትን ለማድረግ በቃ እስኪ ደማ ካላየው እስክጨርስ ድረስ ያንን ስራ ካላየሁት በስተቀረ መስራት ነው የምፈልገው። እንደውም በመስሪያ ቤት በኩል በኃላፊነት ደረጃም እያለሁ ማለት ነው ወርጄ ነው የምሰራው። ያን ያውቃሉ ከኔ ጋር የሚሰሩ አባላት ወይም ሰራተኞች ማለት ነው። የነሱ ስራ ሊሆን ይችላል፣ ግን አዞ ማሰራትም ይቻላል። ግን ደግሞ ራሴ ወርጄ ዝቅ ብዬ በነሱ ልክ በነሱ የነሱን ስራ አብሮ ሰርቶ አብረን አሸናፊዎች እንድንሆን እፈልጋለሁ። እና አንዳንዶች እንደውም ይሄ እኮ የነገሌ ስራ ነው፣ ስለዚህ እነሱን አዘህ እኮ የነሱን መገምገም ማስተካከል ወይም ደግሞ በዚህ መልኩ አድርጉት ማለት ይቻላል፣ ለምን ታች ድረስ ወርደህ ትሰራለህ ይሉኛል። ግን ያ ስራ አልቆ የማየት ፍላጎቴን የሚያሳይ ነው። እና ይሄን ደግሞ ያገኘሁት በሰንበት ትምህርት ቤት ውስጥ ነው። በተለይ ብዙ ነገሬን ያገኘሁት ደግሞ በህፃናት ነው። ህፃናትን የሆነ ቦታ ላይ እንዲደርሱ በጣም ፍላጎት አለኝ። በተለይ ማታ ማታ አስጠናቸዋለሁ። መዝሙር ሊሆን ይችላል፣ ስነ ጥበብ ሊሆን ይችላል፣ ቲያትር ሊሆን ይችላል፣ በቃል ማስያዝ ሊሆን ይችላል። እነዛን ነገሮች እስከ መጨረሻው ድረስ መያዛቸውን እርግጠኛ ስሆን ነው። ያ ማለት አልፌ የተመደብነው 5 ከሆነን አልፌያቸውም ሄጄ እነዛን ልጆች የቤተሰባቸውንም ድርሻ እንደዛ ላደርግ እችላለሁ። እና ከዛ አኳያ እንደዛ አደርጋለሁ። የመጣውም ደግሞ በሰንበት ትምህርት ቤት እንደ ማንኛውም የሰንበት ትምህርት ቤቱ አባል ከሰንበት ትምህርት ቤት ያገኘነው ነገር ነው ብዬ ነው የማስበው። ከስራ ውጭስ ምን እንደው ያስደስታል? ምን ማድረግ ያዝናናል? በስራ ቦታ በተቻለ መጠን ደስ ብሎ መዋልን እፈልጋለሁ። በቃ የሆነ ምንም ነገር ቢመጣ ያቺ ነገር ታልፋለች፣ ደስታዋም ሀዘኑም ሊሆን ይችላል። ያቺ ነገር ታልፋለች ብዬ እንትን አደርጋታለሁ፣ አልፋታለሁ። እና በስራ ቦታ ያው እንዳልኩሽ ከሁሉም ጋር ለመጫወት፣ ለመነጋገር፣ ለመግባባት እሞክራለሁኝ። ስለዚህ በጨዋታ ነው የማሳልፈው። ስራ ላይ ከሆነ ግን ያው ስራ ነው። ያንን ስራ ሰርቼ ካላየው በስተቀረ ማዳመጫም የለኝም። በነገራችን ላይ የሆነ ነገር ብለው ቢጠሩኝ እንኳን ያ ነገር ካላለቀ ቀን ካላለቀ ሌሊት ቁጭ ብዬ ያንን ነገር የምጨርስበት ሁኔታዎች አሉ። እሺ እንግዲህ አሁን ደግሞ በጣም ወደ ኋላ ልወስድ ነው። የሰንበት ትምህርት ቤቱ ለግል ዓላማ በመጠቀም በሚባል ከምንድን ነው ከተባባሪ ከዮሐንስ ታዬ ጋር በመሆን ተከሳችሁ ነበር። ተቀጣችሁ ነበር። አዎ። ያን ጊዜ እስቲ አስታውሰን አጫውተን። እኔ በጣም የምወደው ታሪክ ነው። እና ምን መሰለሽ ተስፋ ምድብ ነበረን የዛኔ። በዛን ወቅት አንድ የቀረበ ጽሁፍ ነበር። በጣም መሳጭ የሆነች ጽሁፍ ናት። ሰንበት ትምህርት ቤቱ ደግሞ አንድ ከሰበካ ጉባኤ የተሰጠን 3000 ብር የተገዛ ቴፕ አለ። 2 ስፒከር ያለው ተነቃቃይ ነው። ያ ብርቃችን ነው ለኛ። ያ ቴፕ ቅዳሜ ነው የሚወጣው። በሰንበት ትምህርት ቤቱ ጸሐፊ አማካኝነት ተቆልፎ ቅዳሜ ይወጣል። ለመዝሙርም አገልግሎት ለስነ ጥበባዊ ዝግጅትም ይደረጋል። በዛን ወቅት ተስፋ ምድብ ብቻ ሳልሆን የህፃናት ኮሚቴም ሰብሳቢ ነበርኩኝ። ስለዚህ አንዳንድ የሰንበት ትምህርት ቤቱ ንብረቶችን የማግኘት እድሉ ነበረኝ ማለት ነው። እና ያ ፕሮግራም ከቀረበ በኋላ በንጋታው ያንን ጽሁፍ በካሴቴ የድሮ ካሴት አለ አይደል? በሱ ቀረጽኩኝ በእኔ አስተባባሪነት። እና ያንን ነገር ደግሞ ወደ በቃ እንትኑን ጽሁፉን ከመውደዴ የተነሳ ነው። በዛን ወቅት ደግሞ ምን ህግ አለ? የሰንበት ትምህርት ቤቱን የትኛውንም ንብረት ለግል ዓላማ ለግል ፍላጎት መዋል ክልክል ነው። በቃ ህግ ነው። ያቺ ቀይ መስመር ናት፣ አይታለፍም። ከዛ በኋላ ያንን መነሻ ተደርጎ ኢንፎርሜሽኑ ለአባላት ግንኙነትና ስነ ስርዓት ክፍል ሄደ። አባላት ግንኙነትና ስነ ስርዓት ክፍል ደግሞ በራሱ ማኔጅ የሚያደርገው ነገር አይደለም። ራሱ ቀጥቶ ይሄ ትንሽ ቅጣት የሚያስፈልገው አይደለም ብለው ወሰኑ እነሱ። ካሴት ስለቀዳም በቃ የትም አላወልኩትም እኮ
ያቺን ቀድቼ ደግሞ እኮ ገና አላዋልኩም መስመር ላይ ነው። ሰምቼውም ቢሆን ጥሩ የአባላት ግንኙነትና ስነ ስርዓት ክፍል ይሄ ከኛ አቅም በላይ ነው፣ ከፍ ያለ ቅጣት ያስፈልገዋል ብለው ለስራ አመራር ጉባኤ ያሳለፉት። ስራ አመራር ኮሚቴ ደግሞ ሲቀመጡ ደግሞ አስቸኳይ ስብሰባ አስቸኳይ ስብሰባ ይሄንን አጀንዳ አድርገው ጽሁፉም አለ በክብር አስቀምጫለሁ። አጀንዳ አስቸኳይ አጀንዳ ተብሎ 7 ሰዎች የሰንበት ትምህርት ቤቱ የበላይ አመራሮቻችን ተሰበሰቡ። የሰንበት ትምህርት ቤቱን ንብረት ለግል ጥቅም በማዋል በሚል አጀንዳ አድርገው አወሩ። ጠዋት አላለቀም። እንደገና አስቸኳይ ብለው ከሰዓት ተሰበሰቡ። ደብዳቤው ላይ እንደሚናገር ሁለቱም ጋር ከተወያዩ በኋላ መጨረሻ ላይ ይመስለኛል ሁለት ያነጋገራቸው እንዳልኩሽ የሰንበት ትምህርት ቤቱ የህፃናት ክፍል ሰብሳቢ ነበርኩ። በዛን ወቅት በማታው ጉባኤ በመሳሰሉት ነገሮች ደግሞ በጣም እንትን እንል ነበር። አዎ በጣም በቃ የማታ ጉባኤ በዛን ወቅት መጋቢት 1 ነበር የተጀመረው። በዛን ወቅት ትዝ ይለኛል ከአዳራሽ ወደ ውጪ ሲወጣ ወንበር ተሸክመን እናወጣለን፣ ውዳሴ ማርያም እንደግማለን፣ መጨረሻ ላይ ወንበር ደግሞ እንመልሳለን። ይሄ ነገሮች አሉ እና እነዛ ነገሮች ስላሉ እንዴት ብለን እንቅጣው ይሁን አይሁን ገና አልነገሩኝም። ግን ሁለት የተሰበሰቡ በዚህ አጀንዳ። በሌላ ቀን ደግሞ እኔን ጠሩኝና ይሄን ነገር አድርገሃል፣ እኛም ይሄን መረጃ ደርሰንበታል። አባላት ግንኙነትና ስነ ስርዓት ኮሚቴ ደግሞ ከአቅሙ በላይ ሆነ። ስለዚህ ይሄ ጉዳዩ ከፍ ያለ ነገር ስለሆነ ከፍ ያለ እርምጃ ስለሚወሰድበት የሰንበት ትምህርት ቤቱ ስራ አመራር ኮሚቴ ማየት አለበት ተብሎ ሁለት ያየ ነው። ስለዚህ ይሄን ነገር አድርገሃል ወይ ተባልኩኝ። ደግሞ ያው ያደረኩት ነው፣ መዋሸት አይቻልም። አዎ አድርጌያለሁ፣ ግን በቃ ይቅርታ አልኩኝ። አይ ይቅርታነቱን በኋላ ተወውና አድርገሃል አላረክም ወይ የሚለውን ነገር መስማት ነው የፈለግነው አሉ። የሰንበት ትምህርት ቤት ስራ አመራር ኮሚቴ ማለት በጣም ያስፈራሉ። ትንሿ ጽህፈት ቤት ነው። በፊት አንድ ጽህፈት ቤት አለች፣ ለሁለት የተከፈለች ነው። አንደኛው ኮሚቴዎች የሚሰበሰቡባት ነው፣ አንደኛው የስራ አመራር ኮሚቴ ብቻ የሚሰበሰቡባት ነው። ጥግ ጋር ያለችው እዛ ቦታ እንትን አደረግን፣ ቃሌን ተቀበሉ። ከዛ በሌላ ቀን በቃ ለመጨረሻ ውሳኔ ቁጭ አደረጉ ማለት ነው። እኔ ግን ያቺ ደብዳቤ እስክትመጣ ድረስ በቃ ስጋ ከነፍሴ ልትላቀቅ ምንም አልቀራት። መዘምራን ጋር ስሄድ ከዛሬ ጀምሮ ተስፋዬ ደሳለኝ የዘማሪ ወይም መዘምራን ከመሆን ታግዷል፣ ወይም ከዛሬ ጀምሮ ህፃናት ኮሚቴ ከመሆን ታግዷል፣ ወይም ከዛሬ ጀምሮ የሰንበት ትምህርት ቤቱ አባል ከመሆን በቃ እንዲህ አይነት ከባድ ውሳኔዎች ነበረ የጠበቁት። በኋላ የጽሁፍ ደብዳቤ ደረሰኝ። ያ የጽሁፍ ደብዳቤ ደግሞ ለጊዜው የጽሁፍ ማስጠንቀቂያ የሚል ነገር በዛን ወቅት በምክትል ኃላፊው ወይም በምክትል ሊቀመንበሩ በኩል ትዝ ይለኛል 1989 አካባቢ 7ኛ ወር ይመስለኛል። በዛ ነው ደብዳቤው በእጅ ነው የተጻፈው። የዛን ጊዜ እንትን የለም ነበረ፣ እንትን የለም፣ ኮምፒውተር የለም፣ በእጅ የተጻፈ ነው። የሰንበት ትምህርት ቤቱ ስራ አመራር ምክትል ሊቀመንበር ግዛቸው ይልማ ነው የተጻፈው። ማስጠንቀቂያ የተጻፈው መጋቢት መስሎ የነበረ ግን ግንቦት 26 1989 ዓመተ ምህረት ነው። ላንብበው እንዴ? ለወጣት ተስፋዬ ደሳለኝ ይላል። እንዳልኩሽ ህፃናት ኮሚቴ ስለነበርኩ የህፃናት ኮሚቴ ሰብሳቢ አዲስ አበባ ይላል። በቅድሚያ የከበረ መንፈሳዊ ሰላምታችን እናቀርባለን። ጉዳዩም የስነ ስርዓት እርምጃ የተወሰደበው መሆኑን ስለማሳወቅ በ2989 ዓመተ ምህረት የተስፋ ክለብ ያቀረበውን አጭር መንፈሳዊ ድራማ ያለ ፈቃድ ቲያትሩን በክር መቅዳቶን ከቀረበው ሪፖርት ለማወቅ ተችሏል። በመሆኑም ጉዳዩን የስራ አመራር ኮሚቴ በ24/9/89 ዓመተ ምህረት ባደረገው የጠዋት መደበኛ ስብሰባና የከሰዓት በኋላ አስቸኳይ ስብሰባ በማድረግ እንዲሁም እርሶም በግንባር በመጥራት ስለ ጉዳዩ ሰፋ ያለ ውይይት በማድረጉ ጥፋቶን ለማመን ችለዋል። ስለዚህ ለወደፊቱ የተጣለቦትን መንፈሳዊ አገልግሎት በትጋትና በጥንቃቄ እንዲሰሩ በጥብቅ እያስገነዘብን እስከ ዛሬ ድረስ ለማህበራችን ለአምደ ሃይማኖት ሰንበት ትምህርት ቤት የሰጡትን አገልግሎት ግንዛቤ ውስጥ በማስገባት ይህ የጽሁፍ ማስጠንቀቂያ እንዲደርሶ የስራ አመራር ኮሚቴ ወስኗል። ከመንፈሳዊ ሰላምታ ጋር ግዛቸው ይልማ የሰንበት ትምህርት ቤቱ ምክትል ሊቀመንበር። ግልባጭ ለአባላት ግንኙነትና ስነ ስርዓት ኮሚቴ አዲስ አበባ።
ይሄ ነው እንግዲህ ህግ እንግዲህ ህግ ነው። በነገራችን ላይ እሱ ከተሰጠኝ በኋላ ምን አስከልክሎብኛል መሰለሽ? እሱ እንዳገኘን እንትን አዳዲ ማርያም ይሁን የሆነ ጉዞ ነበር የሰንበት ትምህርት ቤቱ በኮሚቴ ደረጃ ያሉ አባላት ጉዞ ሰንበት ትምህርት ቤቱ አዘጋጅቶ ነበር። ከዛ ታገድኩኝ። ከዛ ስታገድ ግን እንደው የዛን ጊዜ የነበረው ፍቅር ይገርመኛል። ታግጃለሁ፣ መሄድ አልችልም፣ ግን እዚህ መጥቼ እምባዬን እዚህ እያወረድኩ እሸኛቸው ነበር። እሱ ብቻ አይደለም እንትናው ከእናቴ እንትን ሊሄዱ ነው አዳዲ ማርያም ሊሄዱ ነው፣ ወደዛ ስለሚሄዱ ጉዞ ስላለ ብዬ ትልቅ አገልግላለሁ። በሱ አገልግል ሙሉ ለስንቃችሁ ቢሆን ይሄን ይዛችሁ ሄዱ ብዬ ሰጥቼ የላኩበትም ጊዜ አለ እና ያቺ ውሳኔ ደግሞ ውሳኔ ናት። ይሄን በማድረጌ በቃ ሊሽሩትም አይችሉም፣ እኔም አልጠብቀው። ግን ደግሞ ያንን ያደረኩበት ጊዜ ትዝ ይለኛል። በዛን ወቅት የነበረው ይሄ ነው። የሰንበት ትምህርት ቤቱን የትኛውንም እቃ ለግል ጥቅም ማዋል ክልክል ነው። ይገርማል። ግን እኮ የአገልግሎት ፍቅር የዋህነትም ጭምር የነበረበት ጊዜ ነው። እንደው እንደዚህ አይነት አጋጣሚዎችን ካወራን ካነሳን አይቀር እኔ ይሄ የሰማኋቸው ናቸው። አንተ ጋር ያሉ የምትነግረን ገጠመኞች አሉ? በሰንበት ትምህርት ቤት ውስጥ ነው። አንዴ አዳር ፕሮግራም ነበር። በጣም ማረሳው ሁለት ነገር አለ። ሁለቱን ነገር ልንገርሽ። አንዱ በአውቶግራፍ ላይ የተጻፈ ለእኔ የተጻፈ ነው ያሳቀኝ፣ ሁሌ የሚያስገርመኝ። ሁለተኛው ደግሞ አዳር ፕሮግራም ድሮ አዳር ፕሮግራም እንዳልነው በካርድ ነው የሚገባው። ማታ 1 ሰዓት ለመግባት ወይ 10 ወይ 9 ሰዓት በአባላት ግንኙነትና ስነ ስርዓት ኮሚቴ ካርድ አለ ይሰጣል። ያንን ካርድ ካገኘሽ ነው የምትገቢው። አዳራሹ ሙሉ ነው። ሙሉ ሲሆን ወንበሩ ይሞላል፣ ከኋላ ያለው ይሞላል፣ ፊት ለፊት አካባቢ ይሞላል። መድረክ ደግሞ መግባት አይቻልም። አገልግሎት የሚሰጡ ሰዎች ብቻ ናቸው፣ ወይ መዘምራን ወይም ኪነ ጥበብ ክፍል የሚሰሩ ብቻ ናቸው የሚኖሩት። እኔ አጋጣሚ አርፍጄ የመጣውና ካርድ ብቀበልም የአውደ ምህረቱ ወይም መድረኩ ጫፏ ላይ ደረጃ አለ መሀል ላይ፣ እሷ ጫፏ ላይ ነው የተቀመጥኩት። ፊት ለፊት በጣም ብዙ ህዝብ አለ፣ እዚህ ጋር ደግሞ እነሱ አሉ ወይም መድረኩ አለ። ልክ አዳራሹ እንደተከፈተ በቀጥታ መጀመሪያ የማየው እነሱን እኔ ነኝ ከህዝቡ ይልቅ ማለት። እዛ ቦታ ላይ ከፍ ያለ ቦታ ነው የተቀመጥኩት እና ያው ሌሊት ስለሆነ እንቅልፍ ይመጣል። እንደዚህ ቁጭ ብለን እያለ ወረብ ሊቃኙ ይመስለኛል፣ የሚቃኙ መዘምራን አሉ። ሊቃኙ መድረኩ ተከፍቷል፣ እዛ ደግሞ ህዝቡ አለ፣ በመካከልን ያለሁኝ። እነዚህም እነሱን የሚያዩት በእኔ በኩል ነው፣ እነዛም እነሱን የሚያዩት በእኔ በኩል ነው። ትንሽ ከፍ ያለች ደረጃዋ ላይ ነኝ እና እንደዚህ ተኝቻለሁ። ለካ ዝቅ ብዬ ተኝቼ እንቅልፍ ይመጣል እና ወዲያውኑ እንደዚህ እንደተኛው ሊቃኙ ተዘጋጅተዋል። ድንገት እንቅልፍ ይዞኝ ወደዚህ ወደቅኩኝ። በአንዴ ስወድቅ ህዝቡ ሁሉ ለካ ስቋል። ወዴት ልደበቅ? ወዴት ልሸሸግ? እንደዚህ ስል የማየው ሰው በሙሉ እድምተኛው በአጠቃላይ ይስቅብኛል። እንደዚህ ብዬ ስል ደግሞ መቃኘት ተስኗቸው 3ቱ ልጆች ጨምሮ ሳቃቸው። በቃ ከዛ በኋላ መጋረጃ የተዘጋበት ጊዜ ነበር። በቃ ሳቅ መጥቷል፣ መቃኘት አልቻሉም። የኔ ሁኔታ ስላሳቃቸው እኔ እኮ ይቺ ጣራዋ ተበስታ ብትወስደኝ ደስ ባለኝ በዛ ነው መሄጃም የለም እና ይሄን አንድ ገጠመኝ ትዝ ይለኛል ማረሳው። ሁለተኛው አውቶግራፍ ላይ ዮሐንስ ታዬን የጻፈልኝ በዛን ወቅት እንዳልኩሽ አገልግሎት በጣም በተለይ የማታ ጉባኤ አገልግሎትና የቅዳሜ ጉባኤ አገልግሎት በጣም ነበር የምናገለግለው እና የምንሰራው ለመንፈሳዊ ስራ ነው፣ ለበረከት ስራ ነው። ነፃ አገልግሎት ነው የሰንበት ትምህርት ቤቱ አገልግሎት። ማታ ማታ ደግሞ በመደበኛነት ታምራት የሚባል ልጅ አለ። ጸጉሩ እንትኑ ቁመቱ ረዥም ነው። ሁል ጊዜ ማታ ማታ ወንበር ያወጣል፣ ያገባል፣ ጸበል ይሰጣል፣ ያስቀድሳል፣ የመሳሰለውን ነገር ያደርጋል እና ምን የሚባል ታሪክ ሰምተን ነበር ሁላችንም። አቡነ ተክለ ሃይማኖት ገድል ሰምታ አሉ። አንዷ ደብረ ሊባኖስ ትሄዳለች እና ስትሄድ
አቡነ ተክለ ሃይማኖት 6 ክንፍ ወጣላቸው የሚባል ነገር ሰማቸው እና ወዲያውኑ እሷ ደብረ ሊባኖስ በተደጋጋሚ ጢሳም ደብረ ሊባኖስም ትመላለሳለች። ስትመላለስ ወዲያውኑ ያ መመላለሷን አይታ እዚች ብብቷ ላይ ነካ ነካ ማድረግ ክንፍ አውጥቼ እንደሆነ እያለች ቼክ ታደርጋለች አሉ እና ልክ እንደዛ ማለት ነው። አገልግሎት የማታ ጉባኤ ስንመጣ ስንሄድ ወንበርም ስናስተናግድ የሚመሳሰለው በጣም አገልግሎት ነበረ እና ምን ገጠመኝ ብሎ ጻፈ። 10 ሰዓት ነው። ቁልፍ ጥበቃዎቹ ነው የሚከፍቱልን። ዮሐንስ እኔ ቀድሜ ገባሁ አለ። የት? መጋረጃ ውስጥ ተደብቋል። ከዛ ታምራት ደግሞ ምን አደረገ? ወንበር ሊያወጣ ይገባል። ይሄ ታምራት ያልኩሽ ልጅ እንደው የዋህ ልጅ ነው። በቃ ለብዙ ነገር ቅርብ ነው፣ ለምንም ነገር ማለት ነው። በተደጋጋሚ ጸበልም ይሰጣል፣ ወንበርም ያወጣል፣ ያስገባል፣ ያስተናግዳል። መንፈሳዊ አገልግሎት ላይ ብርቱ ነው። በኋላ ላይ ዮሐንስ አጠገቡ ከበሮ ነበረ አለ። ያንን ከበሮ ልክ እንትና መግባቱን ሲያይ ታምራት መግባቱን ሲያይ ታምራት ደግሞ ከሱ በፊት ማንም የገባ ሰው አልመሰለውም። ዮሐንስ ግን ቀድሞ ገብቶ አይቶታል። በመስኮት ቀስ ብሎ አይቶታል። መጋረጃ ውስጥ ሆነ። ልክ ወንበር ሊያነሳ ሲል ከበሮን ዷ እያደረግኩኝ ታምራት የሚል ድምፅ ሳወጣ አለ። ታምራት ደግሞ ተንበርክኮ አቤት ጌታዬ ያንተ ባሪያ አለሁኝ ምትናገራት ያለበትን ጊዜ ትዝ ይለኛል ያለው በጣም ትዝ ይለኛል። በቃ ያም በቃ እንደው በአገልግሎት በቃ እግዚአብሔር ቀርቦኛል ብሎ ይሁን አይሁን አላውቅም። ብቻ ግን ዞሮ ያንን ከበሮ ዷ ሳረገው ታምራት ከኔ በፊት ማንም የገባ የለም። ሊናገረኝ የሚችል ወይ የእግዚአብሔር መልአክ ነው ወይ ራሱ እግዚአብሔር። ስለዚህ ያቺን አጋጣሚ መጠቀም አለብኝ ብሎ አለ። አቤት ጌታዬ ሆይ ያንተ ባሪያ አለሁልህ ብሎ ያለው በጣም ትዝ ይለኛል። እነዚህ ሁለቱ ነገሮች በጣም ደስ ይላል። ምናልባት አሁን አንተ ከበፊቶቹም ውስጥ አለ፣ አሁንም ደግሞ እያገለገልክ ነውና በፊት ያለ አሁን ግን የሌለ አገልግሎት ላይ ምን አይነት ክፍተትም ሊሆን ይችላል፣ ከዛ ደግሞ ተጨማሪም ነገርም ሊሆን ይችላል። ምን አለ? እንግዲህ እነዚህ ነገር በ3 መልኩ ማየት እንችላለን። አንደኛው ሕግ ከማክበር ጋር የተያያዙ ያሉ ልዩነቶች አሉ። ሁለተኛው ከአባላት ተሳትፎ ጋር ያሉ ነገሮች አሉ። ሶስተኛው ከትምህርት አሰጣጥ ጋር ያሉ ነገሮችን ማየት ይቻላል። ለምሳሌ ድሮ ሕግ ነው እንዳልኩሽ ነው። በቃ አንድ ነገር በሰንበት ትምህርት ቤቱ ስራ አመራር ጉባኤ፣ ከዛ በታች በጣም የሚፈራው ኮሚቴ የአባላት ግንኙነትና ስነ ስርዓት ክፍል ነው። በተለይ የአባላት ግንኙነትና ስነ ስርዓት ክፍል ማለት ሕግ ያወጣል። ያ ሕግ መፈጸም አለበት። የሰንበት ትምህርት ቤቱ አባላት ደግሞ የትኛውንም ሕግ ለማክበር ፈቃደኞች ናቸው። ሕግ ስለሆነ ማለት ነው፣ የሚቀጡበትም መንገድ ስላለ። ስለዚህ አንደኛው ሕግ ምንድነው? ከ12 ሰዓት በኋላ በቅጽረ ቤተ ክርስቲያን ውስጥ ማምሸት ክልክል ነው። ይሄ ሕግ ነው። ከሰንበት ትምህርት ቤት አገልግሎት ወይ ከጥናት በኋላ ትንሽ ጸሎት አድርጎ አረፍ ብሎ መሄድ ነው እንጂ ተቀምጦ ማውራት፣ መንገድ ላይ መቆም የመሳሰለው ሕግ ነው። ይሄ በፍጹም አይቻልም። ከበሮ አገኘው ብሎ መምታት አይቻልም። ማስፈቀድ ወይም መዝሙር ክፍል ምታ ተብሎ ሲፈቀድለት ነው የሚመታው። እሱ ብቻ አይደለም። ለምሳሌ ዛሬ ተክለ ሃይማኖት ነው፣ ነገ ቅዱስ መርቆሪዎስ ነው፣ ቅዱስ ገብርኤል ነው፣ ቅዱስ ሚካኤል ነው ብሎ አዳር ፕሮግራም ስትሄጂ ራሱ እንግዲህ እነዚያ የአባላት ግንኙነትና ስነ ስርዓት ክፍል አባላት በቤታቸው ናቸው ያሉት። በዛ ነው እንትን ብለሽ አምልጣሽ አያዩኝም ብለሽ ልትሄጂ ትችያለሽ። ግን ደግሞ ሕጉ ምን ያህል ሲሪየስ እንደሆነ እዛ ለማደር የአባላት ግንኙነትና ስነ ስርዓት ክፍልን ወይም ሰንበት ትምህርት ቤቱን አስፈቅደሽ ሲፈቀድልሽ ነው ማደር የምትችይው። እናትሽ አባትሽ አይደለም። ከዛ ባሻገር እናትሽ አባትሽ ቢፈቅዱልሽ እንኳን የግድ የአባላት ግንኙነትና ስነ ስርዓት ክፍል እዚህ ቦታ ለዋዜማ ላድር እየሄድኩኝ ነው፣ ሰፈሬ አቅራቢያ ነው፣ ከእናቴ ከአባቴ ጋር ነኝ የሚል እንኳን ቢመጣ አይቻልም። እሱ መፍቀድ አለበት። እንዲህ አይነት ጥብቅ ያሉ ሕጎች ነበሩ። አሁን ላይ እነዚህ እንግዲህ ሕጎች ይኑሩ አይኑሩ አላቅም፣ አንቺው ነው የምታውቂው። ምክንያቱም ማንኛውም ሰው ቤተክርስቲያን ለማደር ፈቃድ አይጠይቅም። ማደር ይችላል። ማንኛውም ሰው ከአገልግሎቱ ፍቅር የተነሳ ከበሮ ቢመታ የመዝሙር ክፍልን ፈቃድ ሊጠይቅ አይችልም። እዚህ 12 ሰዓት አይደለም 1 ሰዓትን ብትቆይም
እንደዛ አይነት ህግ ያለ አይመስለኝም። በዛን ወቅትና በዚህን ወቅት ያለው ነገር ይሄ ነው። ሁለተኛ ከዚህ ከአባላት ተሳትፎ አባላት እንዳልኩሽ ረጅም በጣም በርካታ የሆኑ አባላት ነበሩ። አዳራሹ አይበቃም። ውጭም ያሉ አባላት አሉ። ለምሳሌ የቅዳሜ ጉባኤ በወስድልሽ ቅዳሜ ጉባኤ 7 ሰዓት ይከፈታል። 7 ሰዓት ለመግባት 6 ሰዓት እዚህ አካባቢ ብዙ አባላት አሉ። በጣም ብዙ አባላት አሉ። አቴንዳንስ ይያዛል። ሲቀርም በፈቃድ ነው። እነዛ አባላት በአጠቃላይ ከ7 ሰዓት ተኩል እስከ 11 ሰዓት ድረስ ይቀመጣሉ። ያ በቃ በሳምንት እንግዲህ የዛን ጊዜ ስልክ የለም። በቃ መደበኛ ፕሮግራም ነው። ይመጣሉ። በየክለቡ ፕሮግራም ካላቸው በየሳምንቱ ይመጡና ያጠናሉ። ያጠኑትን ያቀርባሉ። በጣም ብዙ አባላት አሉ በዛን ወቅት ማለት ነው። ከመዘምራን ከኮሚቴ አባላት ውጭ የትኛውም ኮሚቴ አባል ተደምሮ የቀረውን የሰንበት ትምህርት ቤት አባል አያህልም። እነዛ ነው የሚበዙት። ስለዚህ የአባላት ተሳትፎ በህፃናትም በወጣቶችም በጣም በርካታ ነበር። ህፃናትም አዳራሹ አልበቃ ብሎ በቃ ህፃናትን ለሁለት እንክፈላቸው በእድሜያቸው ልክ ከ5 ዓመት እስከ 11 ዓመት እና ከ12 እስከ 16 ወይ እስከ 17 ዓመት ተብሎ ቅዳሜና እሁድ የተባለበት ዋነኛው ምክንያት የአባላት ተሳትፎ በጣም በርካታ ስለነበረ ነው። የአምደ ሃይማኖትም ስም በነገራችን ላይ የዛን ጊዜ ከፍተኛ ነው። እዚሁ መሰረተ ሃይማኖት የበዓታ ለማርያም መሰረተ ሃይማኖት ሰንበት ትምህርት ቤትም አለኩ። የእነሱም አገልግሎት በዚያው ልክ ነው። ግን በጣም ብዙ አባላት ያለው ግን የአምደ ሃይማኖት ሰንበት ትምህርት ቤት ነው ከአባላት ተሳትፎ አንጻር ማለት ነው። አሁን ግን ከአባላቱ ይልቅ የኮሚቴ አባል ለመሆን እንኳን ሰው እየጠፋ ነው። ያንን በልዩነት ማየት ይቻላል። በጣም ጥሩ ነገሩ ብዬ የማስበው በዚህ ወቅት ግን ቴክኖሎጂ አጠቃቀም ላይ ነው። ለምሳሌ በዛን ወቅት ሞባይል የለም። ይሄ ማህበራዊ ሚዲያዎች የሚባሉ ነገሮች የሉም። ትምህርት ለመማር ክረምትን ጠብቀሽ ነው የምትማሪው። በተለይ መደበኛ ኮርስ የሚባሉትን ክረምትን ጠብቀሽ ትምህርት ሲያልቅ በ2 ወራቱ ውስጥ ከተመረጥሽ ትምህርት ታገኛለሽ፣ መደበኛ ትምህርት። አሁን ግን በእጅሽ በቤትሽ ሆነሽ ጊዜ ሰተሽ ልትማሪ ትችያለሽ ማለት ነው። አመት መጠበቅ አይጠበቅብሽ። እዚህም መምጣት የማይጠበቅብሽ ጊዜ አለ። ኢንተርኔቱ ካለ ሞባይሉ እጅሽ ላይ ነው። እነዚህን ነገሮች መጠቀም ይቻላል። በዛ ጊዜ ያጣ ነው ግን ደግሞ በዚህ ጊዜ ያለ ጥሩ ነገሩ እሱ ነው እና እንደየነባራዊ ሁኔታው ይለያያል። በዛ ነው ጥሩ ነገር ነበር። አሁንም ጥሩ ነገር አለ። ግን ደግሞ ከባለፈው የምንወስዳቸው ለአሁኑ የምናሸጋግራቸው ይኖራሉ ብዬ ነው የማስበው። በዛ ጊዜ የነበረ አሁን ላይ የሌለ ደግሞ አንተ ያመጣው ነገር አለ። ወደ ቀደመ ነገራችን እንመለስ የሚለው ጉባኤ ማለት ነው። ልክ እንዳልከው ሰው አዳራሹ ሙልት ብሎ ማየት ለናፈቀው መልስ የሆነ በጣም ብዙ ጉባኤዎችን አካሄደናል። ግን ምንድነው ወደ ቀደመ ነገራችን እንመለስ ጉባኤ ሲመጣ ጠፍተው የነበሩ በቃ ተረስተው ለማለት ራሱ የሚቻሉ አምደ ሃይማኖት እንዳለች በልባቸው ያስባሉ። ግን ደግሞ እግራቸው ወደዚህ የማይቀናላቸው ሰዎች እኛ ደግሞ አረ ጉባኤው ምን ይሻላል የምንልበት የነበረውን ሁላችንም አንድ ላይ ስብስብ ብለን አዳራሹን እንደ አዲስ እንድንሞላ አድርጋልና ሀሳቡ እንዴት መጣል? ይሄንን ሀሳብ እንግዲህ ከወንድሞች ጋር ነው። አጋጣሚ የአመታዊ በዓል ላይ የበዓል አዘጋጅ ኮሚቴ ተብለን ተሰየምን። ሌሎችም ወንድሞች አሉ በጣም ጠንካራ እና እንደው የነሱ አሻራ በደንብ አለበት ብዬ የማስበው ይሄንን ነገር አላሰብንም። እኛ የተሰጠን ኃላፊነት መድረሻውም መነሻውም ይታወቃል። መስከረም መጨረሻ ላይ ለሚቀርበው አመታዊ በዓል ላይ መዳረሻ ፕሮግራሞች መቅረጽ ማዘጋጀትና የዕለት ዕለት ፕሮግራሙን ያማረ አድርጎ ማሳለፍ ነው። ይሄ በበዓል አዘጋጅ ኮሚቴው የተለመደ ነው፣ የሚታወቅ ነው። ይሄ ነው ኃላፊነታችን። ግን እዛ ያሉ አባላት በተለይ መዳረሻ ፕሮግራም አመታዊ በዓል ላይ ማንም አይቀርም፣ ሁሉም ይመጣሉ። ግን መዳረሻ ፕሮግራሞች ላይ ግን እንዲመጡ ምን እናድርግ የሚል ነገር ስናስብ የድሮአችንን ነገር ጎትተን ለምን አናመጣውም? የድሮ አባላትን መቀስቀሻ የሆነ ስልት ለምን አንቀይስም ተባብለን በጣም ጎበዝ ልጆች እንደው የፈጦ ወጣ እንጂ የኔ ነገር በምጽፈው ነገር እነዛ አባላት በጣም ትጉ የሆነ እንቅስቃሴ አድርገዋል። እነ ዮሐንስ እናለነ ሌሎችም ልጆች አሉ። እነሱ ሀሳቡን በመቅረጽ ሀሳቡን እንደገና ወደ መሬት በማድረስ እኔም ደግሞ በተሰጠኝ ነገር ደግሞ እንዳልኩሽ
የአምድ ሃይማኖትን ነገር ለማንሳት ብዙ ባይቸግረኝ፣ ምክንያቱም ከኋላ ያስቀመጥኳቸው ብዙ ነገሮች ስላሉ ማለት ነው። ፎቶዎች አሉ፣ ጽሁፎች አሉ፣ የምናነሳቸው ነገሮች ይኖራሉ። አንዳንድ ጊዜ ስራ እያቋረጥኩ እየመጣው ደግሞ እዚህ ማህደር ማገላበጥበትም ጊዜ አለ። በትክክል እነሱን ሊኮረኩር ይችላል ብለን የምናስባቸውን ጽሁፎች ማውጣት፣ መጻፍ፣ ትዝታዎቻችንን ማውጋት፣ እንደገና እንዲመጡ ደግሞ እዚህኛው ወንበር ላይ ያንተ ቦታ ነው፣ እዛኛው ወንበር ላይ ያንቺ ቦታ ነው፣ በሴትና በወንድ ነው የምትቀመጡት፣ የመሳሰሉትን ነገሮች ሀሳብ ስናመጣ እንትኑ ተቀባይነት እያገኘ መጣ፣ እየኮረኮረ መጣ። በይበልጥ እዚህ ያሉ ሰዎች እንደሚመጡ እርግጠኛ ናቸው። ባህር ተሻግረው ውጪ ያሉ አባላት ደግሞ የበለጠ ደግሞ ስሜታቸው ተቀሰቀሰ የበለጠ እና እዛ ቦታ ምን ክንፍ ቢኖረን ብንመጣ ደስ ይለናል እስኪሉ ድረስ ማለት ነው። አንደኛ ርዕሱ በጣም ተናጋሪ ነው። ወደ ቀደመ ነገራችን እንመለስ ብለሽ የቀደመውን ነገር ማንሳት ይቀሰቅሳል። አሁን አንቺ ከዚህ ቀደም በልጅነት ወቅት ያደረግሽው ነገር ወይ ጓደኞችሽ ወይ ልጆቹ ወይ አስተማሪዎችሽ ወይ የሆነ ነገር ቢነሳ የሚሰማሽ ስሜቶች ይኖራል። በአምድ ሃይማኖት ሰንበት ትምህርት ቤት በጣም ደሳስ የሚሉ ጊዜያቶችን አሳልፈናል። በለቅሶም በደስታም፣ በፈተና ጊዜም በደስታም ጊዜም በፍስሐም ጊዜ ማለት ነው። ብዙዎቹን ድረናል፣ ብዙዎቹን ሀዘን ደርሰናል፣ ብዙዎቹን ተምረናል፣ ብዙ ተጨቃጭቀናል። አምድ ሃይማኖት እንደ ስሟ ለመጠበቅ በጣም ብዙ ትዝታዎች አሉን። እዚህ ብቻ ሳይሆን እዚህ ቅጽረ ቤተ ክርስቲያን ውስጥ ብቻ ሳይሆን ከዛ በአፋም በጣም ብዙ ታሪኮች አሉ። ስለዚህ የአምድ ሃይማኖት ሰንበት ትምህርት ቤት በተለይ በእኛ ባች ወቅት የነበሩ ከዛ ቀደም የነበሩ አባላትን ለመቀስቀስ ይሄንን መንገድ ብንከተል ጥሩ ነው የሚል ነገር መነሻ 1 2 3 ጽሁፍ ስንጽፍ ነገሩ እየተጋጋለ መጣ። በኋላ ላይ መጨረሻ ላይ መዳረሻው ወይም የዓመታዊ በዓል ላይ መጥተው የማያውቁ አባላት በሙሉ ዝርግፍ ብለው መጡ። እንደውም ቀሲስ ሰሎሞን ወንድሙ ዛሬ ትንሣኤ ዘጉባኤ ነው የሚመስለው እስኪል ድረስ ማለት ነው። እና በዛ ምክንያት ነው መነሻ የሆነው። ሀሳቡ የኔ ብቻ ሳይሆን የኮሚቴው በአጠቃላይ ነው። ሀሳቡም ርዕሱም የተደረጉት ጉባኤዎችም ከዚህ በኋላ የሚደረጉትም በጣም ጥሩ ናቸው ነበሩ። እና ምንድነው አሁን ላይ መጠየቅ ደግሞ የምፈልገው ተስፍሽ በጣም በጥንካሬ ነው የምትታወቀው፣ በስራ ወዳድነት ነው የምትታወቀው። ግን ሰውነና ከባድ ጊዜ ደግሞ ነበረ ይኖርሃል ነው። ያን ከባዱ ጊዜ መቼ ነበር? ያንን ጊዜስ እንዴት ተሻገርከው? እንግዲህ በህይወቴ በጣም ከባድ ፈተና ገጥሞኛል ብዬ የማስበው እናቴንና ወንድሜን ያጣሁበት ጊዜ ነው። እንዳልኩሽ ለቤቱ ሁለተኛ ልጅ ነኝ። ከኔ አንድ ከፍ ያለ ታላቅ ወንድም አለኝ፣ ዮናስ ደሳለኝ ይባላል። እናቴ ደግሞ ወይዘሮ ሙሉ ነጋሽ ትባላለች። እኛ ቱትዬ ነው የምንላት። በጣም ጥሩ እናት፣ በቃ አንዲት እናት ለልጆቿ ልታደርገው የሚገባውን ነገር በሙሉ ያደረገች፣ ግን ደግሞ በልጆቿ የተጎዳች፣ በልጆቿ ግን ያልተካሰች እናት ብዬ ነው የማስበው የእኛን እናት ማለት ነው። ምክንያቱም ኦልሞስት ገና መነሳት ስንጀምር አካባቢ ነው በህይወት ያጣናት። በጣም ከባዱ ጊዜ ብዬ የማስበው እሱ ነው። ምን እናት ይበልጥ ግን በወንድሜ ሀዘን ምክንያት እስካሁንም ድረስ በቃ እንደው እንቆቅልሽ የሆነብኝ የእሱ ጉዳይ ነው። እናቴ አረፈች። በእርግጥ 1 ወር ከምናምን አካባቢ ያስታመናታል። አስታመን ሆስፒታል፣ ከዛ በኋላ አርፋለች። ከዛ በፊት ግን እኔና ያረፈው ወንድሜ እናታችን ጋር የተለየ እንትን ነበረን። ከኛ በኋላ የመጡት እህቶቻችን ትንሽ ዘግየት ብለው ነው የመጡት። ስለዚህ ከፊት ለፊት ሴት ስለሌለ ወንድ ነው ያለው፣ እኔና እሱ ነን ያለነው እና ከመውደዳችን የተነሳ ከስራ ትሄዳለች። ከስራ ስትመለስ የቤቱን ስራ በሙሉ የምትሸከመው እሷ ናት እና ወንዶች ስለሆንን ወንድ የማይችለው የሴቶችን ስራ በሙሉ እንሰራ ነበር፣ እናታችንን ለማስደሰት ማለት ነው። ይሄ እቃ ማጠብ፣ አልጋ ማንጠፍ፣ ወጥ መስራት ምናምን ብቻ አይደለም። እንጀራ ጋግሬ ያውቃለሁ ለእናቴ ማለት ነው። አብሴት ጥለን በቃ በኋላ ላይ ስመጣ ውሃ ጥላችሁ ጠብቁኝ፣ ከዛ ስመጣ እስኪ አረፍ ብዬ እንጀራ ጋግራለሁ ትላለች እሷ ማለት ነው። ልክ እግሯን እንደወጣ እንመካከርና እኔና እሱ ግማሽ ወጥ ይሰራል። ከዛ በኋላ ግማሽ እኔ ደግሞ አብሲቱን እጥላለሁ። ከዛ ስራዬ ብለን
እንትን እናደርጋለን፣ እንጀራ እንጋግራለን። ጋግረን ከዛ በኋላ ቤቱን አጸዳድተን ብለን ቡና ቀራርበን እንጠብቃታለን። እሷን ልክ ስትመጣ ምንድነው ይሄ ቡና ደግሞ ምን ያደርጋል? ገና እንጀራ ጋጋራ አለብኝ አላልኳችሁም እንዴ ትላለች። ድንገት ጓዳ ስትገባ በቃ በዛ ነገር በጣም ትደሰታለች። ያ ነገር በጣም ደስ ይለናል እና ብዙ ታሪክ አለን ሶስታችን። በተለይ አስታመናት ነው ያረፈችው። እግዚአብሔር ፈቅዶ እንግዲህ ወደዛ ሄዳለች፣ ነፍሷን ይማረው። የወንድሜ ግን የእናታችን እረፍት ልክ በ7 ዓመቱ ሰኔ 12ን ትዘክራለች። ከልጅነቷ ጀምራ እኛ ከመወለዳችን በፊት ቅዱስ ሚካኤልን ትወዷለች፣ ትዘክራለች። ጎላ ቅዱስ ሚካኤልን የተወለድኩት ብዬሻለሁ። ዘካሪ ናት። ልክ የቅዱስ ሚካኤል ዝክር አልቆ ሆስፒታል ሆና ማለት ነው። ሆስፒታል ሆና እዚህ ቤት ተደግሶ ዝክር ከተደረገ በኋላ በ13 አረፈች። እሷ ሰኔ 13 ማለት ነው። እሷ ባረፈች በ7 ዓመቱ ደግሞ የ7 ዓመት ሙታሙት ይውጣ ተብሎ ቤት ውስጥ ዝግጅት ተዘጋጀ። እንዳልኩሽ የምንኖርበት አካባቢ በጣም ብዙ አባወራ ያለበት አካባቢ ነው። በኋላ ላይ እሱ ምን አደረገ? ሁሉ ነገር ተዘጋጅቷል። 2 ድንኳን ተጥሏል። ከዛ በኋላ ያ ድግሱ በአጠቃላይ ነፍስ ይማር ስለተዘጋጀ ጥሪ ተከፋፈለን። በጣም ብዙ አባወራ ስለሆነ ከሚጠሩት መካከል አንዱ ደግሞ ወንድሜ ነው፣ ዮናስ ማለት ነው። ሄዶ ጠርቶ ጨረሰ። ለእናታችን የተዘጋጀ ሙት ዓመት ዝክር ነው፣ የነፍስ ይማር ነው። ያ ከተዞረ በኋላ ወዲያውኑ ቋሚ መጀመሪያ ሰዎቹ ከመምጣታቸው በፊት ወይም ተጠሪዎቹ ከመምጣታቸው በፊት ምግብ ይመገቡ ተብሎ አንደኛ ወንድሜም ምግብ እያነሱ እያለሱ ሳህን እያነሳ እያለ በዛ ሰዓት ድንገት ወደቀ። ምንም አልታመመም፣ ምን አላለም። ድንገት ሆስፒታል ሲወስዱት ግን በዛው እረፍቱ ሆነ ማለት ነው። እና ይሄ ነገር አጋጣሚ እኔም ደግሞ አልነበርኩም፣ ክፍለ ሀገር ነበርኩኝ። እንግዲህ አግኝቼዋለሁ፣ ማታ ላይ ቀንም አግኝቼዋለሁ እያወራሁት። በኋላ ላይ ለእኔ በጣም አስደንጋጭ ነገር ነው። ስለ ዝግጅቱ በአጠቃላይ እየተደዋወለን ነው። ግን ደግሞ በዛን ወቅት ለእሷ የተዘጋጀው ድንኳን፣ ምግብ የመሳሰለው ነገር ለእሱ ቀብር ማስፈጸሚያ ሆኖ ያለፈበት ጊዜ በጣም ከባዱ ጊዜ እሱ ነው ብዬ ነው የማስበው። ነፍስ ይማር። አሜን። እንዴት ተሻገርክ ያንን ጊዜ? ያው በወንድሞች እህቶች አማካኝነት ምክርም ትምህርትም፣ በዛን ወቅት አባም ነበሩ። በተለይ እናት ያረፈች ጊዜ፣ በወንድሜም ጊዜ ደግሞ ሌሎች ወንድሞች እህቶች የአምድ ሃይማኖት ሰንበት ትምህርት ቤት አባላት አሉ፣ የስራ ባልደረቦችም ነበሩ። በዛ ምክንያት በምክርም ያለፍንበት ጊዜ ነበር ብዬ ነው የማስበው። አሁን እንግዲህ ለወጣትነት ይሄ ትልቁና ከባዱ ፈተና ነው። በጣም በህይወቴ በቃ ገጠመኝ የምለው ትልቁ ፈተና፣ በተለይ የወንድሜን ነገር ደግሞ ሳስብ የሆነ ታሪክ ነው እንጂ የሚመስለኝ የሆነ ነገር አይደለም። አንቺ እስኪ ያስቢው፣ የሆነ ወቅት ጥሪ ተጠርቶ ድንኳን ተጥሎ ድግስ ተደግሶ እሱ ጠርቶ 7 ሰዓት ላይ ነፍስ ይማራል ኑ እኛ ቤት ተብሎ ተጠርቶ ቋሚ ብላ ተብሎ ድንገት ሊበላ ሲል ያንን ሳህን ሲያነሳ በዛው መሄድ፣ እሷ በምትታሰብበት ድንኳን የእሱ መታሰቢያ መሆኑ፣ የእሷ ድግስ ለእሱ መተላለፉ፣ አንድ መቃብር ላይ መቀበራቸው፣ አንድ ቤተ ክርስቲያን ላይ መቀበራቸው፣ እሱ ብቻ ሳይሆን ደግሞ ቀኑም የዛኑ ቀን የዛኑ ሰዓት፣ እናታችን ያረፈችው 9 ሰዓት አካባቢ ነው። እሱም ያረፈው ደግሞ በዛን ወቅት አካባቢ ነው። የተቀበረውም በዛን ወቅት በዛን ቀን ነው እና የተቀበሩትን ቤተ ክርስቲያን እና ጉድጓዳቸውም አንድ ነው፣ ተመሳሳይ ነው እና ትንሽ ከባድ ነው እውነት ለመናገር። ያው እንግዲህ እግዚአብሔር የራሱ የሆነ ምክንያት ይኖረዋል። ምናልባት በእንደዚህ አይነት ሁኔታ ውስጥ የሚያሳልፉ ወጣቶች ትናንትም ነበሩ ዛሬም ደግሞ ይኖራሉ እና ምን ትመክራቸዋል? ለወጣቶች እንግዲህ ብዙ መመከሪያ መንገዶች አሏቸው። እንደው ፍላጎት ካለ ብዙ መመከሪያ መንገዶች አሉ ብዬ ነው የማስበው። ግን ከኔ አንጻር ግን አንዲት ነገር ቢያውቁ ጥሩ ነው ብዬ የማስበው አንድ ነገር ነው። እኔ አሁን ላይ ወደ ኋላ ተመልሼ አንዳንድ ነገሮችን ሳያቸው በወጣትነት ጊዜ መስራት እየቻልኩ ያልሰራኋቸው፣ በተለይ በስንፍና ጊዜ የለኝም በሚል ስሜት ጊዜ ኖሮኝ ማለት ነው እና በዛ ምክንያት መስራት እየቻልኩ በወቅቱ
ምቹ ሁኔታዎች ተፈጥረውልኝ መስራት እየቻልኩኝ ያልሰራኋቸው በጣም ብዙ ስራዎች አሉ እና ያንን ወቅት አሁን ላይ ሆኜ ሳስበው በጣም ይጸጽተኛል። ስለዚህ ወጣቶች አሁን ላይ ያሉበትን ህይወት በጣም የነሱ ጊዜ ያቺ ጊዜ ናት ብለው ማሰብ አለባቸው። ነገ እንዳይቆጫቸው ማለት ነው። ከተስፋዬ መማር ካስፈለገ ነገ እንደሚቆጫቸው እርግጠኛ ሆነው ዛሬን በአግባቡ መጠቀም ይገባቸዋል ብዬ ነው የማስበው። በቃ አይቆጨኝም፣ በወጣትነት ጊዜ መስራት ያለብኝን ነገር ሰርቻለሁ ብለው ማሰብ አለባቸው። አንደኛው ከሚቆጨኝ ነገር እና ምቹ ሁኔታ ተፈጥሮልኝ የነበረው በተወሰነም ጀምሬው የነበረው ድቁና ለመቀበለኝ ነው። ድቁና በጣም አሁን ላይ ሳስበው መቀበል ነበረብኝ። ድቁናም አይደለም በእኔ እድሜ ያሉ ወይም የኔ ጓደኞች ከዛም በላይ ከፍ ብለዋል። በዛን ወቅት እንዳልኩሽ አባ ይትባረክ ማለት እዛው ነው የምውለው፣ እዛው ነው የማድረው። ሰዓታት አስተማሪ ናቸው፣ የተመረቁ ናቸው፣ ቅዳሴ አስተማሪ ናቸው። እኛን ዘለው እኛን አልፈው የሚመጡ ብዙ እንግዶች አሉ፣ ተምረው ትልቅ ደረጃ የደረሱ ትልልቅ ቦታ ላይ ያሉ በአባ እግር ስር ቁጭ ብለው የተማሩ አሉ። ያንን ማድረግ እችል ነበረ። አሁን ላይ የሚጸጽተኛ አንደኛው እሱ ነው። ሌሎቹም ነገሮች ሊኖሩ ይችላሉ እና የትኛው መንፈሳዊም ስጋዊም ስራ መንፈሳዊም ስጋዊም ተግባራት ማንኛውም ነገር እንዳይጸጽታቸው አሁን የያዙበትን ነገር እድሜያቸውን ተጠቅመው ጊዜያቸውን ተጠቅመው ነገ ሊያሻግራቸው የሚችለውን ነገር የማይጸጽታቸውን ነገር ቢያደርጉ ጥሩ ነው ብዬ ነው የማስበው። እንግዲህ የሁለት ወር ጉባኤ እናዘጋጅበታለን አለን። የአዳራሹን ታሪክ አነሳን እና ስለ አዳራሻችን ምን አላነሳንስ? አዳራሻችን ፈርሷል። የገቢ ማሰባሰቢያው ላይ ዋነኛውን ሚና የምትጫወተው አንተ ነህ አሁን ባለውና ባለፈውም ጊዜ የገቢ ማሰባሰቢያ አካሄደን ነበረ እንደዚሁ። እስቲ ስላለው ነገር ትንሽ እንግዲህ አሁን ቀድሞ ከጠየቅሽው ነገር ጋር ለማያያዝ ካስፈለገ የአምደ ሃይማኖት ሰንበት ትምህርት ቤት አባላት በተለይ ወጣቶች ይህንን ጊዜ ማለፍ የለባቸውም እንዳይጸጽታቸው ከሚባሉ ነገሮች አንዱ አዳራሹ ነው። ምቹ ሁኔታዎች አሉ። በቃ ለአገልግሎት በቃ የተመቻቸ ነገር አላቸው። ምንም አያስፈልግም እኮ በነገራችን ላይ ገንዘብ ላይኖራቸው ይችላል፣ ጉልበት ግን አላቸው። ገንዘብ ላይኖራቸው ይችላል፣ እውቀት ግን አላቸው። አዳራሹ ፈርሶ ሜዳ ሆኖ እያለ ያንን አሻራ ማሳረፍ የነሱ ጊዜ ነው ብዬ ነው የማስበው። ስለዚህ ከዛ አንጻር ከማንኛውም ጊዜ በጣም የበለጠ ልንተጋ የሚገባው ይህንን ታሪክ ሆኖ እንዲቀር ደግሞም አሻራችን የምናሳርፍበት ጊዜ አሁን ነው ብዬ የማስበው አዳራሹ ሲታሰበኝ ነው። አዳራሹ እንግዲህ እኔ በኮሚቴ አባልነት ነው ያለሁት፣ በገቢ አሰባሳቢ ኮሚቴ ውስጥ ነኝ ያለሁት። ሌሎች አባላት አሉ፣ እስከ 15-16 የሚሆኑ አባላት አሉ። በየሳምንቱ እንሰበሰባለን፣ በየቤታችን ሆነን በኦንላይን ማለት ነው። የተለያዩ ዝግጅቶች አድርገናል። የገቢ ማሰባሰቢያ መንገዶች ተፈጥረዋል። አንደኛው የምሳ ፕሮግራም ነው። ሁለተኛው ደግሞ ኦንላይን የገቢ ማሰባሰቢያ ፕሮግራም ነው። ሁለቱንም እውነት ለመናገር በእቅዳችን መሰረት አከናውነናል ብዬ ነው የማስበው። ቀጣዮች የታሰቡ ነገሮች አሉ፣ እንደው ሚዲያ ላይ የማይወጡ ሊሆኑ ይችላሉ፣ ወደፊት ይፋ የሚደረጉ እነሱን ነገሮች አስበናል። ግን ዋናው ነገር ምንድነው? አዳራሹ በእኛ ዘመን በእኛ ጊዜ ፈርሶ በእኛ ጊዜ ደግሞ ተሰራ ለማለት ሁሉም የአምደ ሃይማኖት ሰንበት ትምህርት ቤት አባል የሆነ በሙሉ አምደ ሃይማኖትን በዝና የሚያውቅ ሁሉ በአምደ ሃይማኖት ሰንበት ትምህርት ቤት አማካኝነት ማንነቱ የተቀየረ በሙሉ ለዚህ አዳራሽ አስተዋጽኦ ማድረግ አለበት ብዬ ነው የማስበው። ለማድረግ ደግሞ ቅድም እንዳልኩት ገንዘብ ያለው ገንዘብ ሊሰጥ ይችላል፣ ጊዜ የለውም ማለት ነው፣ ወይ ነጋዴ ሊሆን ይችላል። እንደገና ጥበብ ደግሞ ይኖረዋል። ብዙ መሀንዲሶች አሉ፣ ብዙ ፎርማኖች አሉ የአምደ ሃይማኖት ሰንበት ትምህርት ቤት በብዙ መልኩ ማለት ነው። አምደ ሃይማኖት ከመምጣታቸው በፊት አልነበሩም። ያ ሀብት አልነበረም፣ ያ ጉልበት አልነበረም። ግን ከአምደ ሃይማኖት በኋላ ወይም በቅዱስ ገብርኤል አማካኝነት በቤተ ክርስቲያን አገልግሎታቸው አማካኝነት ደግሞ ብዙ በረከት ደግሞ ቤታቸው የደረሰ ብዙ ሰዎች አሉ፣ እኔን ጨምሮ ማለት ነው። ስለዚህ ያንን ነገር ተጠቅመው ተባብረን አንድ ላይ ስንሆን ይህንን ነገር ማሳካት እንችላለን የሚል ሀሳብ አለኝ። አሁን ከመምጣቴ በፊት ራሱ እያየሁት ነበር። በቃ እዛ ቦታ ላይ ስቆም ወይም ሳየው
የሚታወሰኝ ብዙ ነገሮች አሉ። ብዙ አብዛኛው የሰንበት ትምህርት ቤቱ አባል የሚታወሰውም ያ ነው። ስለዚህ የሚያስፈልገው ብር በጣም ብዙ ነው። ወደ 260 ሚሊዮን ብር በላይ ነው የሚያስፈልገው። እኛ እየሰራን ያለነው ደግሞ በጣም ትንሽ ነገር ነው። ስለዚህ አድማሳችንን ማስፋት አለብን። ግን ደግሞ መንፈሳዊ ስራ ነው። እኛ ሳይሆን የምንሰራው ራሱ ቅዱስ ገብርኤል ነው የሚሰራው። የሚሰሩ ሰዎችን የሚያደርጉ ሰዎችን ይልካል፣ ያመጣል። ግን ደግሞ እኛን ዘለውን እኛ ልናገኝ የሚገባንን በረከት ደግሞ እነሱ ነጥቀውብን እንዳይሄዱ ደግሞ በቻልናው ነገር በሙሉ ማድረግ አለብን። አንዳንድ ቤተሰቦች አሉ ለምሳሌ ተርፏቸው አይደለም፣ ግን ጨረታ ሲባል በጣም ብዙ ብር አውጥተው ስለ የቅዱስ ገብርኤልን ስዕል በጨረታ መልክ ይወሰዱ አሉ። አንዳንድ ቤተሰብ አንድ ላይ ተባብረው ደግሞ በባለቤቴ ስም፣ በእኔ ስም፣ በልጆቼ ስም ብለው ደግሞ የሚሰጡ አሉ። እነዛ ሰዎች ያ ገንዘብ ያስፈልጋቸው ነበር፣ የሆነ ቀዳዳ ይሸፍንላቸዋል። ግን ደግሞ የቤተ ክርስቲያን አገልግሎት ይበልጣል፣ በተለይ ደግሞ የተማርኩባት ሰንበት ትምህርት ቤት ትበልጣለች ብለው ነው ያደረጉት እንጂ የሆነ በዚህ ኑሮ ውድነት ያ ብር ሳያስፈልጋቸው ቀርቶ አይደለም። እና ስለኖረን አይደለም ስለሌለንም በዚያንም ጊዜ ደግሞ ለሰንበት ትምህርት ቤት ማድረግ እንችላለን። ለምሳሌ አንደኛው መንገድ ልንገርሽና ከትርፋችን አይደለም ከአስራታችን መስጠት እንችላለን። አሁን ላይ የምናገኘው ገቢ አለ። ያ የምናገኘው ገቢ አስራት በኩራት ተብሎ ይቀመጣል፣ የግድ ስለሆነ ማለት ነው። ያንን ለዚህ ዓላማ ብናውለው በወር ውስጥ ያ ወደ 600-700 የሚደርስ የሰንበት ትምህርት ቤቱ አባል ያንን አስራት በኩራቱ ቢሰጥ ወደዛ ባንክ አካውንት ቋት ውስጥ ቢከት አይደለም 3-4 ፍሎር ያለው ፎቅ ይቅርና ሌላ ፎቅ መስራት አንችልም። እና መጀመሪያ በባለቤትነት ማመን አለብን። ያንን ካመንን በኋላ ያንን ነገር ለማድረግ ደግሞ ብዙ ምክንያቶች፣ ብዙ መንገዶች አሉ ብዬ ነው የማስበው። እንደውም እኔ ምን አስባለሁኝ፣ ያው መጀመሪያ ስራ የሚሰራው በልብ ነው። ብዙዎቻችን ላይ ደግሞ ምን እመለከታለሁ፣ በተለይ እድሜ ወጣቶች ላይ ምን እመለከታለሁኝ፣ ይሰራል ግን ይሆናል ግን አይነት ጥርጣሬ ማለት ነው። ላይክ ይሄ እንዴት ነው በጣም ረጅም ጊዜ የሚፈጅ ወይም ጭራሽ የማይደረግ የማይሞከር እና ይሄ ደግሞ ከምን መጣ ጀምረን ትንንሽ የራሳችንን ነገር ጀምረን አለመጨረስ፣ የሀሳብ ብቻ ሰው መሆን፣ የተግባር ሰው አለመሆን ይሄንን እንድናስብ አድርጎናል። እና እስኪ ተስፋ ስጠን። አይ እኔ መንፈሳዊ ስራ ነው። መንፈሳዊ ስራ ደግሞ የሚያከናውነው እግዚአብሔር ነው። ከሩቅ ሆኖ እኮ ይመለከተናል እግዚአብሔር። ቅዱስ ገብርኤል ከሩቅ ሆኖ እኮ ይመለከተናል። እንደው መጨረሻቸውን ለያቸው እስኪ ምን ያደርጋሉ ይላል። አንድ ሁለተኛ ደግሞ በጣም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ መሆን አንደኛው እድለኛነቱ መጽደቂያ ብዙ መንገዶች አሉት። ልንጸድቅበት የሚገቡ ብዙ መንገዶች አሉ። እመቤታችንን አስቀምጦልናል፣ ቅዱሳንን አስቀምጦልናል። ይሄንን ጠረጴዛ ወልውለሽ በረከት ታገኛለሽ፣ እምነት ከሆነ ማለት ነው። የሆነ ቦታ ስነ ጽሁፍ አንብበሽ ጽፈሽ አንብበሽ አስተምረሽ ነጠላ ጣጥፈሽ አስቀድሰሽ በረከት ታገኛለሽ። ይሄ ለአምድ ሃይማኖት ሰንበት ትምህርት ቤት የተዘጋጀ የበረከት ስጦታ ነው ብዬ ነው የማስበው እንጂ ቅዱስ ገብርኤል ስንቱን አያስነሳም። የቅዱስ ገብርኤል ወዳጅ ስንት አለ። ጸበል ቤቱ ፈርሷል፣ ጸበል ቤቱ ሊገነባ ነው ተብሎ ቢነገር ራሱ ቅዱስ ገብርኤል የሚያስነሳው እልፍ የሆነ ሰው አለ፣ እልፍ የሆነ ባለሀብት አለ። ግን ደግሞ ቅድም እንዳልኩት ሂድና ጥራቸው፣ መጽሐፍ ቅዱስ ላይ እንደተባለው ሂድና የአባታችሁን የጌታችሁን ማዕድ ወይም ድግስ ብሉ ብለህ ጥራቸው ተብሎ ለባለትዳሩም ለገበሬውም ለምናምኑም ተላከ። ሁሉም ግን የየራሳቸው ምክንያት አመጡ። ድግሱ መቅረት የለበትም፣ መበላሸት የለበትም። ከተዘጋጀ የሚበላው ሰው አይጠፋም። በቃ እነሱን ተዋቸው። በመንገድ ላይ መተላለፊያ ላይ ቁሙና አንካሶችን፣ ጉንዱሾቹን ዝም ብሎ መንገደኛውን ጥሩና ኑና ድግስ ብሉ፣ የጌታችሁን ድግስ ብሉ፣ የተዘጋጀ ፍትፍት ብሉ ብላችሁ ጥሯቸው፣ እነሱ ይመጣሉ ተብሎ ነው የተነገረው። መጽሐፍ ቅዱስ የሚነግረን ይሄ ነው። የተዘጋጀው ግን ለማን ነው? ለነዛ ነበረ፣ ለባለ ትዳሩ፣ ለገበሬው፣ ለሰራተኛው። ጌታው ያዘጋጀው ለነሱ፣ እነሱን አክብሮ ነበር የተዘጋጀው፣ እንዲሰርቁበት፣ ዋጋ እንዲያገኙበት፣ ለጊዜው በልተው እንዲጠግቡ፣ ጠጥተው እንዲረኩ፣ በኋላ ላይ ዘላለማዊ ሕይወት እንዲያገኙ ማለት ነው። የአምድ ሃይማኖት ሰንበት ትምህርት ቤት አዳራሽ የፈረሰው እና በዚህ ወቅት እንዲሰራ ምክንያት የሆነው ለኛ ጽድቅ የመስሪያ ዋነኛው መንገዳችን ራሱ ቅዱስ ገብርኤል መልአኩ ያዘጋጀው መንገድ ነው ብዬ ነው የማስበው።
እንጂ ያንን የሚሰራ የሚያከናውን ይጠፋል ተብሎ አይታሰብም። ስለዚህ አንዳንዶች የልጆች ስራ ብለው የሚያስቡ አሉ። ይሄንን ስራ በቃ ልጆች ነው የጀመሩት፣ የልጅ ስራ ደግሞ የልጆች ስራ ደግሞ ማጨማለቅ ነው፣ የቀድሞ ይሻል ነበር ሊሉ ይችላሉ። ምክንያቶች አሉ ለሰንበት ትምህርት ቤቱ ከፍ ማለት ባለው እድሜ ልክ ደረጃውን የጠበቀ ህንፃ መስራት በጣም ብዙ ምክንያቶች አሉ። አንደኛው የአካባቢው ማህበረሰብ የለም ሄዷል። በወቅቱ የነበሩት የአካባቢው ማህበረሰብ ደግሞ ዝቅተኛ ኑሮ የሚኖራለ፣ መካከለኛ የሚኖራለ፣ በጣም እንደው ከፍተኛ በቁጥር ሊኖር ይችላል። አሁን ላይ ግን እየተገነቡ ያሉ ሪል ስቴቶች ነገ ከነገ ወዲያ ይመጣሉ ተብሎ የሚታሰቡ መካከለኛ ወይም ከፍተኛ ደረጃ ላይ ያሉ ሰዎች ናቸው የሚመጡት። የነዛ ልጆች ደግሞ የሚማሩት የት ነው? ጥሩ አስተዳደር ያለው ጥሩ መዋቅር ያለው ሰንበት ትምህርት ቤት መሄድ ነው እንጂ የሚፈልጉት አንደኛ የመያዝ አቅሙ በጣም ጠባብ ይሆን፣ ሁለተኛ በድሮ እሳቤ የሚመጣ አሰራርን ስርዓትን ተከትሎ የሚመጣን ሰንበት ትምህርት ቤት ላይከተሉ ይችላሉ፣ ጊዜው እየተቀየረ ስለሆነ። ስለዚህ ነገ ከነገ ወዲያ የሚመጡትን ሰዎች ሊመጥን የሚችል ተሻጋሪ የሆነ ህንፃ ወይም ቦታ ማዘጋጀት ያስፈልጋል። ያቺ አዳራሽ አሁን ስንቱን ሰው ትችላለች? እዚህ ይገነባል የተባለው ደግሞ በጣም እንደሚባለው ያው መኖሪያ አካባቢ ስለሆነ እየተገነባ ያለው ጊዜውን መዋጀት ያስፈልጋል። ስለዚህ አንደኛው እሱ ነው። ሁለተኛው ደግሞ አምደ ሃይማኖት ሰንበት ትምህርት ቤት ከ60 ዓመት ዕድሜ በላይ ያስቆጠረ ዕድሜ ነው። በኩር የሆነ ሰንበት ትምህርት ቤት ነው። ከዛ በኋላ ያሉ ሰንበት ትምህርት ቤቶች በአጠቃላይ አሁን የት ላይ ናቸው? ስለ ህንፃ ማውራት እነሱ ብርቃቸውም አይደለም። ምክንያቱም አንድ ህንፃ ኑሯቸው 2-3 ህንፃ የሚያስቡ አሉ። አሁን ላይ ሆነው ማለት ነው። ሌላ ቢዝነስ የሚያስቡ አሉ። አምደ ሃይማኖት ቁጭ ብሎ የሚማርበት ሰንበት ትምህርት ቤት አዳራሽ ግን የለው። ስለዚህ ያንን መነሻ ተደርጎ ነው ይሄ ነገር የታሰበው። ስለዚህ የልጆች ስራ አይደለም፣ በጸሎት የተጀመረ ነው፣ በአባቶች ቡራኬ የተጀመረ ነው። የሚያልቀውም ደግሞ በዛ ልክ ነው። ነገ ላይ ያልቅ ይችላል፣ ከነገ ወዲያ ላይ ያልቅ ይችላል። ግን ደግሞ የተጀመረ ነገር እንደሚያልቅ ደግሞ እኛ መንፈሳውያን ነን። አሁን ላይ ግን እኛ ማድረግ ያለብን ምንድን ነው? እዛም ሌላ ሞሬ ከማውራት ይልቅ ማድረግ ያለብን ምንድን ነው? የእኔ አስተዋጽኦ ምንድን ነው? እዚህ ቦታ ላይ የራሴን አሻራ ለማሳረፍ ምን ላድርግ? ቅድም እንዳልኩሽ ቤተሰቦች፣ ቅድም እንዳልኩሽ አባላት ኦንላይን ስብሰባ ላይ ስናደርግ እኮ ውጭ ያሉት አባላት እኮ መደበኛ በየወሩ $50 ያዋጣሉ። ይሄ አዳራሽ ተጀምሮ እስኪያልቅ ድረስ በመደበኛነት ማስጀመሪያ ብለው ደግሞ $300 አዋጣው አስገብተዋል በመደበኛነት። ከዛ ባሻገር ደግሞ አስተባባሪዎቹ ኮሚቴዎች ደግሞ ኦንላይን ላይ ገብተው ደግሞ በኮሚቴዎቹ ስም ብለው ደግሞ በጣም ብዙ $100 ብር አስገብተዋል። እሱ ብቻ አይደለም፣ እነዛው በየወሩ $50 የሚያዋጡት መነሻ ብለው $300 አዋጥተው የነበሩት አሻራቸውን አሳርፈው የነበሩት እና ሰንበት ትምህርት ቤቱ በሚጠራቸው በተለይ ከኢኮኖሚ አኳያ ሰንበት ትምህርት ቤቱን የጀርባ አጥንት ሆነው የሚደግፉ ውጭ ያሉት የሰንበት ትምህርት ቤቱ አባላት እኮ በዛን ወቅት ገብተው ከልጆቻቸው ከቤተሰቦቻቸው አንስተው እነሱ አይደለም በእህቴ ስም፣ በአባቴ ስም፣ በእናቴ ስም፣ በልጄ ስም ብለው በጣም ብዙ ብር ከ2 ሚሊዮን ብር በላይ የገባው በእነሱ አማካኝነት ነው። እና አሁን ወሬ አይደለም፣ ወሬ ሳይሆን ወይም አይደረግም የሚል የጥርጣሬ መንፈስ ሳይሆን ይደረጋል፣ ይከናወናል። የሰማይ አምላክ ያከናውንልናል። እኛ ብቻ ዝግጁ መሆን ነው የሚጠበቅብን ብለን ነው ማሰብ ያለብን። እና ዋናው በልባችን ይሰራል ብለን ማመን አለብን። የሚሰራው ደግሞ እኛ አይደለንም፣ እኛ ምክንያቶች ነን። ግን ደግሞ የሚሰራው ራሱ እግዚአብሔር ነው። በየትኛውም ጊዜ ይልቅ በእኛ ጊዜ ግን የሆነ ነገር ላይ ማረፍ አለበት፣ አሻራ ማሳረፍ አለብን ብለን ማሰብ ያለብን ጊዜ ይመስለኛል። እንግዲህ አርፋጅነት አያስፈልግም። የክርስቲያን ተስፋው ደግሞ ክርስቶስ ነው እና ክርስቶስን ይዘን እንሰራለን ብለን ተነስተናል፣ እንሰራለን። አምደ ሃይማኖትን እንግዲህ በሁላችንም አንደበት በተለያየ መንገድ ልንገልጻት እንችላለን። አንዳንዱ ሰው በትዳሩ ያነሳታል፣ አንዳንዱ በትምህርቱ፣ አንዳንዱ በስራው፣ አንዳንዱ በመንፈሳዊ ህይወቱ፣ በህመሙ፣ በደስታው እና እስቲ አንተስ አምደ ሃይማኖትን በአንተ አንደበት እንስማት። አምደ ሃይማኖትን አንቺ ባልሽው በሁሉም ነገር አነሳታለሁ። በነገራችን ላይ አምደ ሃይማኖት የማትገባበት ነገር የለም። አምደ ሃይማኖት እንግዲህ ግዑዝ ነገር አይደለም። አንቺ ነሽ አምደ ሃይማኖት፣ እሱ ነው
ውጭ ያለችው እህቴ ናት፣ ውጭ ያለው ወንድሜ ነው፣ እዚህ ያለው ወንድሜ ነው፣ እዚህ ያለች እህቴ ናት፣ በህይወት አብረውኝ የነበሩ ግን የሌሉ እነሱ ናት አምደ ሃይማኖት ማለት። በህይወት አጋጣሚ በተለይ አሁን በቅርብ ከአመት በፊት በቤተሰብ በኩል ትንሽዬ መጠነኛ የሆነ ችግር ገጥሞኝ ነበር። ቤት ፈርሶ ማለት ነው። እና በጣም ተጨንቄ ነበር። እንግዲህ አብሮ አደግ ጓደኞቼ አሉ፣ በስራ አካባቢ ማቃቸው አሉ፣ በስራ አጋጣሚ ባለሀብቶች ተብለው የሚታሰቡ ማቃቸው አሉ። ጭንቅላቴ ውስጥ የመጣው የአምደ ሃይማኖት ሰንበት ትምህርት ቤት አባላት ናቸው። በቃ በቀጥታ ይረዱኛል፣ ያውቃሉ ብዬ ቶሎ ጭንቅላቴ ላይ የመጣው የአምደ ሃይማኖት ሰንበት ትምህርት ቤት አባላት ናቸው። በትክክልም ደግሞ ሀሳቤም ትክክል ነበረ፣ ያሰብኩት ትክክል ነበረ። እነሱ ጋር ነው ይህንን ሁኔታ ያማከርኳቸው እና አንዳንዶች በደወልኩ ሰዓት በጣም በቃ ቀድመው የተገኙልኝ እነሱ ናቸው። ይሄ ከየትም አላገኟቸውም፣ ከአምደ ሃይማኖት ናቸው ያገኙት። አምደ ሃይማኖት ግድግዳው ጣራው ብቻ አይደለም። አምደ ሃይማኖት ማለት ብዙ ነው። ስለዚህ መሰረቴ የተስፋዬ ማንነት የተገነባው የተሰራው አምደ ሃይማኖት ነው። በትዳሩ ስኬታማ ከሆነ ጥሩ ባለቤት ጥሩ ልጆች ካሉት እነዛ መነሻ የሆነችው አምደ ሃይማኖት ነው። እዛ ዳግማዊ ምኒልክ አስተምር ነበር፣ እንደዚህ አይነት ነገሮች ነበሩኝ፣ በውጭ ተደማጭነት አለኝ ተብሎ ከታሰበ ያገኘሁት አምደ ሃይማኖት ነው። አባ ይትባረክን የሚያህል ጻድቅ አባት፣ ትልቅ አባት እንዲህ የመዳሰስ የማጠብ የመከርከም ከሳቸው እግር ስር ቁጭ ብሎ የመማር እድሉ አግኝቻለሁ ያልኩሽ ከየትም አይደለም፣ በአምደ ሃይማኖት በኩል ነው ያገኘኋቸው። እነዚህን ነገሮች በሙሉ የተስፋዬ ማንነቶች ናቸው። ስለዚህ ሲጠቃለሉ አምደ ሃይማኖት ናት ብዬ ነው የማስበው። እና አምደ ሃይማኖት ብዙ ነገሬ ናት፣ በጣም ብዙ። ትዳሬ ናት፣ ኑሮዬ ናት፣ ልጆቼ ናት፣ በጣም መወዳት ባለቤቴ ናት፣ ስራዬ ናት፣ የንግግር አንደበቴ፣ ኑሮ መቀየሻዬ ናት። ቅድም እንዳልኩሽ ከባባድ ችግር ሲመጣብኝ የሚመጡልኝ ቶሎ ብለው የአምደ ሃይማኖት ሰንበት ትምህርት ቤት አባላት ናቸው። የዳሩኝ እነሱ ናቸው። ችግር በገጠመኝ ሀዘን በገጠመኝ ጊዜ እነሱ ናቸው። አሁን ላይ እንኳን እንደዚህ አይነት ችግር ገጥሞኛል ብዬ 5-6 ሰዎችን ስደውልላቸው ቶሎ ያዳመጡኝ እነሱ ናቸው እንጂ ዓለማውያን ሰዎች አሉ ያደርጉልኝ፣ ግን ጭንቅላቴ ላይ አልመጡም። ቶሎ የመጣልኝ የአምደ ሃይማኖት ሰንበት ትምህርት ቤት ነው። የሽመቤት ታዬ ምን ትላለች? ከስጋዊ ተዛምዶ መንፈሳዊ ተዛምዶ ይበልጣል ትላለች። በትክክል ነው። መንፈሳዊ ተዛምዶ ጥብቅ ያለ ነገር ነው። ለእገሌ ባደርግ በቃ ያጸድቀኛል ብሎ የሚያስብ ነው መንፈሳዊ ማለት። መንፈሳዊ ማለት ለሱ ሊደረግለት የሚገባውን ነገር የሚያደርግ ነው። ሊደረግበት የማይገባውን ነገር የማያደርግ ነው። በቃ አደጋ ላይ የማይጥልሽ ነው። አምደ ሃይማኖት ሰንበት ትምህርት ቤት የትኛውን ቦታ ስንሄድ በቃ መተማመን እርስ በርስ አለ እና መዋደድ ከተወለዱ ልጆች እህትና ወንድሞች የበለጠ አምደ ሃይማኖት ሰንበት ትምህርት ቤት ውስጥ አለና አምደ ሃይማኖት በጣም ብዙ ነገር ናት ብዬ ነው የማስበው። እንግዲህ ያልቀመሳት ጣዕሟን ሊያውቅ አይችልም እና እኛ ስለቀመስ ነው ስለዳሰስ ነው ስላየ ነው ይሄን ያህል ስለ አምደ ሃይማኖት የተነጋገር ነው። ይሄ ቀረ ይሄን ማለት ፈልጋለሁ፣ እንደዚህ ማመስገን ፈልጋለሁ የምትለው ነገር ካለ ይወድል። እንግዲህ የቀረ ነገር የለም። ያው ሁሉም ነገር ስለተጠየቀ እንግዲህ በሚገባኝ ልክ ለመመለስ ሞክሬያለሁ። ግን ያው ይሄ ማስተማሪያ ከሆነ አንዳንዶች የኔ ታናናሾች የሆኑ በአገልግሎት ላይ ያሉ ነገሮች ካሉ ቢያዩት ቢመለከቱት ጥሩ ነው ብለው ካሰቡ የተናገርነውን ተናግረናል። ግን ደግሞ ተስፋዬ መልአክ አይደለም፣ የመላእክት ክንፍ የመላእክትን ልብስ አይደለም የለበሰው፣ ሰው ነው። አጋጣሚ ሆኖ ለትምህርት እንዲሆን አንዳንድ ጥሩ ነገር አነሳን እንጂ በተስፋዬ ድክመቶች ዙሪያ ደግሞ ብናወራ በጣም በርካታ ነገሮች አሉ። ግን ደግሞ ወድቀን አለመቅረታችን፣ በሰንበት ትምህርት ቤት በቤተ ክርስቲያን ማደጋችን ደግሞ ጥሩ ነገር ላይ መውደቃችን፣ ጥሩ ነገር መስማታችን፣ ማየታችን፣ ማሽተታችን ደግሞ ትምህርት ሊሆን ይችላል እንጂ ብዙ ነገሮች አሉ። ከኔም ቀደም የነበሩ በእኔ ኩያም የነበሩ አሁን ላይ ያሉ በጣም አስተማሪ የሆኑ የአምደ ሃይማኖት ሰንበት ትምህርት ቤት አባላት አሉ። በነገራችን ላይ እኔ በምን ምርጫ እንደመጣሁ አላውቀውም። እንደው ለመታዘዝ ያህል ነው እንጂ የመጣሁት በጣም ብዙ እህቶች ወንድሞች አሉ። ግን ደግሞ አክብራችሁ ወይም የሰንበት ትምህርት ቤት ጥሪ ነው ብዬ ነው የመጣሁት። ከዛ አንጻር ስለጋበዛችሁኝ ስለጠራችሁኝ ይሄኛውን ነገር እንድናወራ
እንደው የሆዴን ነገር አውጥቼ እንድንጨዋወት ምክንያት ስለሆናችሁኝ በጣም አድርጌ እናንተን አመሰግናለሁ። አምደ ሃይማኖት ሰንበት ትምህርት ቤት ደግሞ በአዲስ ስቱዲዮ፣ በአዲስ ህንጻ፣ በአዲስ ጉባኤ ደግሞ ህንጻው አልቆ ደግሞ ተገናኝተን እንደው ደግሞ ሌላ ብስራት፣ ሌላ ደስታ ደግሞ የምናይበት ጊዜ እንዲሆን እመኛለሁ። በዚህ አጋጣሚ ቀድሞ የነበሩ የሰንበት ትምህርት ቤት አባላት በህይወት ያሉ የሌሉም፣ አሁን ላይ በእኔ እድሜ የነበሩ ከእኔም በኋላ የነበሩ አብረን ስናገለግል የነበረ ሁሉም እህቶች፣ ወንድሞች፣ እናቶች፣ አባቶች፣ ካህናትም ጨምሮ ባሉበት ሰላምታዬ ይድረሳቸው። የሞቱት ደግሞ ነፍሳቸውን ይማር። በጣም ትልልቅ አገልግሎት ያገለግሉ የነበሩ አስተማሪ፣ ህይወታቸው አስተማሪ የነበረ እህቶች፣ ወንድሞች ከኛ አጠገብ የነበሩ ያለፉ አሉ። አምደ ሃይማኖት ሰንበት ትምህርት ቤትን ከዚህ የበለጠ ከፍ ሊያደርጓት የሚችሉ ማለት ነው። እነሱንም ነፍሳቸውን ይማር። ስለጋበዛችሁኝም አመሰግናለሁ። እኛም በጣም እግዚአብሔር ይስጥልን። አክብረህን እሺ ብለህ ስለመጣ በጣም እንወዳለን፣ በጣም እናከብራለን። እድሜና ጤና ይስጥልን። እንዳልከው አዳራሻችን አልቆ በትልቅ ስቱዲዮ እንደምንገናኝ ተስፋ እናደርጋለን። እውነት ነው፣ ያደርግልናል። አሜን። እንግዲህ እንዲህ እያልን የፕሮግራማችን ማጠቃለያ ላይ ደርሰናል። ከተስፋዬ ጋር የነበረን ቆይታ ይህን ይመስላል። ስለ ትናንትናው ጋር ፕሮግራማችን ትናንትናን እያነሳን የምንጨዋወትበት፣ ዛሬን የምናይበት፣ ነገን ደግሞ የምንገነባበት ትልቅ ፕሮግራም ነውና ተመልከቱልን እንላለን። በቀጣይ ከሌላ እንግዳ ጋር እስክንገናኝ ቸርን ሰንብት።